ይበርደኛል ዝጋ ልጠለል ፊቷ እንደ ፀሐይ 7 እጅ የሚያበራ በጀርባው አዝሎት የሚሄደውን የእግዚአብሔርን ቃል ለእመቤታችን ጠባቂ የሚሆናት ቅዱስ ዮሴፍን ጌታ መረጠላት። ከደሴ ለራማ ብለው ይህን ለማገልገል ይህን ያህል ፍቅር ይዟቸው ተስፋዬ ይባላል። የእግዚአብሔር ተስፋ። ይህ የእግዚአብሔር ተስፋ የሆነው ተስፋዬ እኛ አብዛኞቻችን አልባሳትን ከእግር እስከ ራሳችን ተከናንበን በረደን እንላለን። ተስፋዬ ግን ሳኔ ሳውቀው ከ10 ዓመት በላይ ሆነኝ። በፍጹም ልብስ ለብሶ አያውቅም። በየቤተ ክርስቲያኑ በየአድባራቱ እየሄደ አብሮ ይዘምራል፣ ያጨበጭባል፣ ደስ ይለዋል። በፈረንሳይ አካባቢ የተወለደው ተስፋዬ በጠዋት ተነስቶ እግሩ ወዳመራው መንገድ ሲጓዝ እዚጋ ይበርደኛል፣ እዚጋ ልጠለል፣ እዚጋ ፀሐይ ነው ጃንጥላ ሊያዝ ሳይል ዝም ብሎ እግሩ ባመራው መሠረት እየተጓዘ በጀርባው አዝሎት የሚሄደውን የእግዚአብሔርን ቃል እንዲሁም በፊት ለፊቱ ይዞት የሚጓዘውን የእግዚአብሔርን ቃል ጽፎ በወረቀት ፊትና ኋላውን ሸፍኖ ይጓዛል። ምናልባት ተስፋዬ እኛ እግዚአብሔር ሲፈጥረን ራቆታችንን ከእናታችን ማኅፀን እንደወጣን ሁሉ እርሱም ከወጣሁኝ ከእናቴ ማኅፀን ጀምሮ በልብስ መልበስ የለብኝም ብሎ አስቦ ይሆን? ወይስ ከጊዜ በኋላ ልቦናው ወደ እግዚአብሔር መንፈስ ተነስቶ ራቆቴን እየሄድኩኝ እግዚአብሔርን ላገልግል ብሎ ይሆን? አይታወቅም። ብቻ በሚሠራው ሥራ በሚያደርገው ነገር በጣም ስለምረካ ሁሌ ሰላምታ እያቀረብኩለት አይዞ በርታ እለዋለሁ። ሰዎች ራቆቱን ሲመለከቱት ግማሹ ይሄ ያውቆ አበር ነው ይሉታል፣ ግማሹ ደግሞ ክሬዚ ወይም ደግሞ የአእምሮ በሽተኛ ነው ይላል። ተስፋዬ በፍጹም ሰላም ያለው ደስተኛ ጤና ያለው ሰው መሆኑን ግን ከዛሬ 10 ዓመት በፊት ሳቀው ጀምሬ አናግረዋለሁ፣ አጫውተዋለሁ። ሰላማዊ ሰው ነው። በአጋጣሚ መድኃኔዓለም ቤተ ክርስቲያን ወርሃዊ ክብረ በዓል ለማክበር ሲሄድ ተስፋዬ ስለ አንድ ተራራማ ኪዳነ ምሕረት አንድነት ገዳም ሲያስተዋውቅና በዛም በያዘው የገቢ ማሰባሰቢያ ትኬት ቁረጡ ብሎ ሲል ሰማሁትና ጠጋ ብዬ አዳመጥኩት። አዎ እሱ ይል የነበረው ተራራማዋ ኪዳነ ምሕረት አንድነት ገዳም በሰሜን ወሎ ክፍለ ሀገር በቆቦ ወረዳ ዞብል አካባቢ የምትገኝ ከዛሬ ከ1300 ዓመት በፊት የነበረችና ጥንታዊት ገዳም ስትሆን ለዚች ቤተ ክርስቲያን የፊታችን እሁድ ታኅሳስ 5 ቀን በሚሊኒየም አዳራሽ የገቢ ማሰባሰብ ስለምናደርግ በበኩላችሁ ሁላችሁም እንድትሳተፉ የሚል መልእክቱን ያስተላልፋል። ብዙ ከእሱ ጋርም አብረው ያሉ ሰዎች አጠገብ ሆነው መልእክቱ ሲተላለፍ ያዳምጣሉ፣ በመልእክቱም ይሳተፋሉ። እስቲ ወደ እሱ ካሜራን ይዤ ጠጋ ብዬ ቀረስኩትን ላሳያችሁ። ከደሴ ለራማ ብለው ይህን ለማገልገል ይህን ያህል ፍቅር ይዟቸው በአዲስ አበባ ራማ ኪዳነ ምሕረት ብዙ አሉ። ራማ ደግሞ መሳው ያሳደገቻቸው እንግዲህ እህቶቼ እንዳልኳችሁ ለስራ የወጡትም እነ ሄርሜላ እነ ሳምሬ መለከት ይዞ ዛሬ ለአገልግሎት ሰፈራችን ነው እስኪ ያዙናል ብርቅርቅ አድርጎ እያገለገለን ያለው። ዛሬ ያው ሰው ሲለብስ አይደል የሚቀየረው፣ ያው ታውቁታላችሁ። መለከት እያደረገ በየትኛው ታቦት ላይ ንግስ ላይ የሚገኝ ነው። ደግሞ ከልጁ ወጣቱ በሚያገለግል እሱም ቲኬቱን ይሸጣል። ምን እንገናኛለን በሁለቱም ቀን። ይሄን ይመስላል እህቶቻችን። እናመሰግናለን። ራማ ኪዳነ ምሕረት ማለት በሰሜን ወሎ ቆቦ ወረዳ ዞብል ላይ የምትገኝ ዞብል ራሱ ስሙ ደስ ይላልና ዞብል ተራራ ላይ ያለች ነች። በነገራችን የ1300 ዓመት ከሐመረን እንጦጦ ኪዳነ ምሕረት በተወሰነ ዓመት ትበልጣለች። 1300 ዓመት ነው። ይሄን የመሰረቱት 9 ቅዱሳት እንደዚሁ በደብረ አሚን ተክለ ሃይማኖት አባታችን ጨባቴ በእውነት የተባረኩ አባታችን። ስለዚህ ገዳም በደንብ አድርገው ነው የተናገሩት። በተጨማሪ ደግሞ በየቤተ ክርስቲያኑ የሚገኙትን ነዳያን ተረጂዎች ወረፋ በማስያዝና በአግባቡ ተሰልፈው ምግብ እንዲበሉም የበኩሉን አስተዋጽኦ ያደርጋል። እስቲ እዚህ ጋር ሲያስተናግድ ያየነውን ነገር
ያው ከምስሉ እንደምትመለከቱት ይህን አይነት እንቅስቃሴ እያደረገ የሚሰራ በጣም ጠንካራና የሃይማኖት ጎበዝ ሰው ነው። ተስፋዬ ይህንን ገለጻ አድርጎ ሲጨርስ ጠራሁትና አንዳንድ ረጅምን ባይሆን አጠር ያለች ጥያቄ ጠየቅኩት። ስንከታተለው ባየሁት ሰዓት ሁሉ አሁንም ቅድም ለቀኩላችሁ ቪዲዮን መልካም ነገር ሲያስተባበር አይታችሁታል። ቤቶችን እየሸጠ አይታችሁታል። እና አሁን ከእግዚአብሔር ጋር መልካም ስራ ለሚሰራ ሰው ደግሞ ሰዎች የተለየ ቅጽላ ነገር ይችላል። እሱ እንደዚህ ነው፣ እሱ እንደዚህ ነው። ተስፋዬን 100% እስካየሁ ድረስ ትክክለኛ መሆኑን እንድታናግሩት ነው። ተስፋዬ ሰላም ነህ? ሰላም አይደለ? ምንድነው ሰዎች ነው በአንተ ጋር አንዳንድ ጊዜ መልካም ስራ የሚሰራ ሰው ብቻ እንደዚህ እርቃንን ስለሄድክ ብቻ እንዴ እሱ እኮ ኖርማል ሰው አይደለም ይለዋል። ኖርማል ሰው መሆኑን ያውቃለሁ። ሌሎች ሰዎች አሉ። በአንተ አስተያየት እንደዚህ ለሚል ሰዎች ምን ትላቸዋል? በጣም ምን ትላቸው? በመጀመሪያ ደረጃ ወንድማችን እንግዲህ የያቡ ቲዩብ መልዕክት አስተላላፊ ነው። እንግዲህ የያቡ ቤተሰቦች ወንድማችን እንደተናገረው እሱም ቤተክርስቲያን የሚያገለግለው እኔም ቤተክርስቲያን ነው። እንግዲህ ባለኝ እንግዲህ እንደምታውቁት ብዙ ሰው ያው ደግሞ ልክ ነው እንግዲህ ያው ላይ እንግዲህ የወንድማችን ስለሆነ በነቋንቋ በሌሎች ዩቲዩብ ላይ እንዲህ አይነት ጥያቄ የሚጠይቋሉ። እንግዲህ በዓለም ያላችሁ የምታውቁ ደግሞ በዛ ጋር የማታውቁ እኔ እንደዚህ ህይወቴ እንደዚህ ነው። ያው እንግዲህ ሰው እንደ ሌላ ነገር ያስባል። እኔ መግለጽ አልፈልግም። በተለያየ መንገድ ይገልጸኛል። እኔ ግን እንደዚህ ነኝ። እግዚአብሔር ማለት ቃል እውነት ነው በሚል እንዲሁም ደግሞ እዚህ ጋር የምታዩት ፎቶ የአራዳ ፒያሳ መናገሻ ገነት በአራዳ ፒያሳ አራዳ ወይም ፒያሳ በልማት መናገሻ ገነት ጽጌ ቅዱስ ጊዮርጊስ የአድዋው እውነት በአድዋ ውለታው እድሳት እየተደረገ ስለሆነ ይህንን መልዕክት እንግዲህ የዛሬ ዓመት ነው የተጀመረው። ጥር 18 በሰበራቱ እስካሁን አድርገዋል። እስከሚያልቅ ድረስ ባለፈው የስላሴንም እንደምታውቁት መንበረ ጸባዖት ስላሴ ወይም ደግሞ ቅጽል ስሙ 4 ኪሎ ስላሴ እንደዚሁ ሳደግ ነበር። አሁን ደግሞ ታላቁ የአድዋው ባለቤት እና የአድዋው ባለውለታ ሰማዕቱ ቅዱስ ጊዮርጊስ እድሳት የተደረገና ሌሎችም መልዕክት እያስተላለፉ እንግዲህ ሰው በተሰጠው ቃል እውነት ነው። ቃሉ እውነት ነው ደግሞ ቃሉ እውነት ነው ደግሞ እና አሁን ተስፋ ምን መሰለኝ አሁን እንዳልከው ሰዎች ባካችሁ በመጥፎ ጎን ሰውን አትመልከቱ። እግዚአብሔር የሚያየው ልቦናን ነው። ልቦናን የሚያየው አምላክ አንተን እግዚአብሔር ተመልክቶ እንደዚህ አይነት ስራ እንድትሰራና ያንተን ደግሞ ክሬዲት እግዚአብሔር ወስዶ መልካም ሰው የሚሰራው ደግሞ የራስ ሰዎች ከሆናል ለመሰለ ሲኦልና ገነት ይጠብቀናል። አንተ በህይወት ዘመን ሁሉ እየተዋራህ እንደዚህ ሆነ ራስህንም ሰውነትንም ጎድተህ ለእግዚአብሔር እያገለገልክ አይደል እንዴ? ለእግዚአብሔር ስታገለግል ማን ያያል? እግዚአብሔር ነው የሚያየው። ሰዎች የተለየ ነገር ቢሰጡ ምንም ቅሬታ ሳይሰማ እግዚአብሔር ሆይ ተመስገን፣ አንተ ራስህ ላደረግከው ነገር ሁሉ ምስጋና ላንተ ይድረስ ለምትለው ነገር ነው። ሰው አወራ አላወራ። ስለዚህ በነገራችን ላይ ተስፍሽ ኖርማል ሰው እንደሆነና የእግዚአብሔር መንገድ እንደሚያስተላልፍ ሊገልጽ ነው ዛሬ ይቀርብ እና ሌላ መጨረሻው ነገር እና ተሙት ማለት እንደምታዩት ብቻ ላይ መቄዶንያ ትዳር 28 ነገር ምንም አዳራሽ የምስጋናና የገቢ ማሰባሰቢያ ራማ ኪዳነ ምሕረት ቅድም መቱን ነግሬያለሁ። ራማ ኪዳነ ምሕረት ሰሜን ወሎ ቆቦ ወረዳ ነች። ዞብል ላይ የምትገኘው ታላቅ ገዳም ነች። 300 ዓመት ዕድሜ ያላት እኔ ራሱ በዚህ አጋጣሚ ያወቅኳት ሁላችን እንድናውቅ እንዲህ ባለፈው እንግዲህ በሱ ባላስተላልፍም እንደነ ሙታንሳ እንደነ አቡነ ሀራ ሌሎችም እንደነ ማዕዶት እግዚአብሔር በፈቀደው መልኩ እያስተላለፍኩ ነው። በነገራችን ላይ እንደ ቸርነቱ ነው። እኔ ብዙ ነገር እየሰራው አይደለም። ገና ብዙ ነገር መስራት ይጠበቅብኛል። ግን ትንሽ ነገር ነው እየሰራው። ገና ብዙ ነገር ይጠብቀኛል። ግን ሁሉ ነገር ደግሞ እንደ ቸርነቱ እሱ እንደፈቀደው እሱ ባለ ያንን መልዕክት ለማስተላለፍ እኔ ብዙ ደካማ ነኝ፣ ጎስቋላ ነኝ፣ ብዙ ችግር ያለብኝ ይሄን ይመስላል። እሺ አመሰግናለሁ። ያው ቲዩብ ነው በያቱ ቲዩብ ማስተላለፈው መልዕክት ደግሞ አብዛኛው ጊዜ ለቤተ ክርስቲያን እርዳታ እንዲያደርጉ ስለ መቄዶንያ ስለ ወደቁት ስለ ጎርጎስ ነው እያቀረብኩ ነው። በዚህ ደግሞ አንተ ቆንጆ አይነት ነገር እያቀረብኩ ስለሆነ እግዚአብሔር ይመስገን። እሺ አመሰግናለሁ። እግዚአብሔር ይመስገን። ያቄምና ሐና ልጅ እንዲሰጣቸው አምላክን ሲለምኑ ከልባቸው መቼስ አምላክ አልጨከነባቸው። ግንቦት አንድ ቀን ላይ በሊባኖስ ተራራ ፊቷ እንደ ፀሐይ 7 እጅ የሚያበራ በደም ግባቷ እጅግ የተመረጠች መዓዛዋ ከሽቶ ከስኳር የጣፈጠች እመቤታችን ማርያም ተወለደች። የጸቡ ግድግዳው እንዲፈርስ ፍቅርና ሰላም እንዲነግስ
አባቷ ዳዊት እንደተናገረላት የዘላለም ማረፊያዬ ነው ብሎ እንዳላት 5500 ዓመት ገስግሶ የአዳም ተስፋው ተመልሶ ፍቅር ሰላምን ለማንገስ እመቤታችን ተወልዳ ለመንገስ እመቤታችን ማርያም በ3 ዓመቷ ለቤተ ክርስቲያን በስለት ተሰጥታ መላእክቱ በቤተ መቅደሱ መጡ ሲመግቧት መብል መጠጡ 7 ዓመት ሲሞላት ሰው ሁሉ በባህሪዋ ሲወዳት በቤተ መቅደሱም ቆይታ ሐርና ሱፉን አስማምታ በ15 ዓመቷ እያገለገለች ለቤተ መቅደሱን እያወደሰች ግን ምን ዋጋ አለው? በ15 ዓመት እንደሞላት እርኩስ ሰይጣን መንፈስ ተነሳባት። በአንተና በሴቲቱ መካከል ጠላትነትን አበዛለሁ ብሎ ሲናገር በተለይ አይሁዳኖች ተሰባስበው ቤተ መቅደሱን ተሳድፋለች ብለው ለዚህ ሰይጣናዊ መንፈስ እግዚአብሔር ሰጠ መልስ። ለእመቤታችን ጠባቂ የሚሆናት ቅዱስ ዮሴፍን ጌታ መረጠላት። ዘካርያስ የአረጋውያኖችን ብትሮች ሚስቶቻቸው የሞቱባቸውን አዛውንቶች ሰብስቦ ቤተ መቅደሱ ተጸልዮበት ዮሴፍ ብትር ለምልማ ታየችበት። ማርያምን ጠብቃት የሚል ጽሑፍም ተጻፈባት። ብትሩ አምሮ ተቆጥቁጦ ቅዱስ ዮሴፍ ተመርጦ የእመቤታችን ጠባቂ ሆነላት። ቅዱስ ዮሴፍም ታማኝ ሆነላት። የዘመኑ ፍጻሜ ደርሶ ነበር። ገብርኤልም መጣ ብስራቱን ለማብሰር። ያቀረብኩላችሁ አብነት ያህል ነው። በዚህ መልኩ ብቀጥል እንዴት ነው? መልካም ነው ወይ? ማዕከል ላይ የእመቤታችን ታሪክ በስርዓተ ገብርኤል መጥቶ አብስሯት ከዛ በኋላ ያለውን ደግሞ እንደዚሁ እመቤታችን ታሪክ በጣም በልቤ ውስጥ ሁሌ ስለሚኖር በጣም እሷን ሳላነሳ የምውልበት ቀን ስለሌለ በዚህ መልኩ የእመቤታችንን መወለድ የመላእክቶችንም ተራ በተራ እንደዚሁ ገድላቸውን በሙሉ በግጥም መልክ ባቀርብ ምን ይመስላችኋል ከሚል አኳያ ነው። ውድ የፕሮግራሜ ተከታታዮች እንግዲህ በዚህ በማቀርበው የያቡ ቲዩብ ቻናሌ ላይ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልኝ ጠይቃችኋለሁ። በተለይ ኮመንት ስጡኝ። ኮመንት የእናንተ ኮመንት ለእኔ ትልቅ ተስፋዬ ነው እና አደራችሁን። ቴንክ ዩ